ይስጥልኝ ተመልካቾቻችን ፋኖ 24 ተጀምሯል። በፋኖ 24 የፋኖችን ውሎ እንዳስሳለን። የዛሬው ተረኛ የፋኖ አመራር በስልክ መስመር ላይ ተገኝቶ በርካታ መረጃዎችን ያካፍለናል። ለተከታተሉን በአክብሮት ተጋብዛችኋለሁ። በጣም አመሰግናለሁ ፈቃደኛ ስለሆንክ። ራስህን አስተዋውቀህ የዛሬ መረጃዎች ምን እንደሚመስሉ ለተመልካቾች ግለጽልን። አመሰግናለሁ። ሙሉ ሰው የኔ አባት እባላለሁ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነኝ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በሁለት ቀጠናዎች ባደረገው የደፈጣ ውጊያ ህዝባችን ከዘረፋ መታደግ ተችሏል። ሁለቱም ቀጠናዎች የመጀመሪያው የብርሃኑ ጁላ ዘራፊ ቡድን ከአንድ ክፍለ ጦር በላይ አከማሽቶ ያስቀመጠው ከሜጫ ወረዳ ብራቃት ምትባል ከተማ በትንሽ ርቀት የሚገኝ አጣሪ የሚባል ተራራ ላይ አሰማርቶ በአካባቢው የሚገኘውን ህዝብ እየዘረፈ እያገተ ንጹሃንን እያገኝ ከአንድ ክፍለ ጦር በላይ ኃይል ይገኛል። ከሰሞኑ የጤና መድን የቀይ መስቀልና ግብር የሚሉት የዳቦ ስም የያዘ ነገር ግን ትክክለኛ ለህዝባችን የሚሰጡት ደረሰኝ የመከላከያና የሚኒሻ ደሞዝ ድጋፍ የሚል ደረሰኝ የያዘ ህዝባችን የዳቦ ስም በመስጠት እየዘረፉት እንደሆነ መረጃዎች የደረሰው በቀጠናው የምትንቀሳቀሰው የኮሎኔል ታደሰ ሙሉነህ ብርጌድ አንደኛዋ ሻለቃ የሆነችው አበራ ሙጬ ሻለቃ ወደ ቀጠናው ከአጣሪ ተራራ በመውረድ በተለምዶ ባርኳ ማርያም ተብሎ የሚጠራው አካባቢ ሄዶ ህዝቡን እየዘረፈ የጤና መድን የሚል የዳቦ ስም በመስጠት እስከ 2000 ምናምን ብር እያስከፈለ እንደሆነ መረጃው ሲደርሳት ተወርውራ በመድረስ በአካባቢው ያለውን አይቀጡ ቅጣት በመቅጣት 4 ሙትና 6 ቁስለኛውን አሸክማ እያስሮጠች ወደ ተለመደው ሁልጊዜ ወደሚደበቅበት የቀበሮ ጉድጓድ አጣሪ ተራራ አሰቅለዋለች ማለት ነው። በዚህም ህዝባችን ከዘረፋ መታደግ ችላለች። ነበልባሏ አበራ ሙጬ ሻለቃ ማለት ነው። በሌላ በኩል ገርጨጭ ከተማ የምስራቅ እዝ አንድ ክፍለ ጦር የሆነው 76ኛ ክፍለ ጦር ኮሎኔል ባህሩ በሚባል ዘራፊ ግለሰብ የሚመራ የጠላት ክፍለ ጦር ነው። ይህ ክፍለ ጦር ከገርጨጭ ከተማ ውጭ እንዳይንቀሳቀስ በማድረግ በቀጠናው የምትገኘው የኮሎኔል ታደሰ ሙሉነህ ብርጌድ ነበልባሏ ሻለቃ አለማየሁ ከቤ ሻለቃ ትባላለች። ይቺ ሻለቃ በአንድ ወር ውስጥ ከ10 ምናምን ጊዜ በላይ አውደ ውጊያዎችን ያካሄደች ነበልባል ሻለቃ ናት። በቁጥር ለመጥቀስ በሚያዳግት ሁኔታ አይቀጡ ቅጣት በወጣበት ቁጥር ሙትና ቁስለኛውን ይዞ እንዲመለስ የምታደርግ ነበልባል ሻለቃ ናት። ይቺ ሻለቃ በዛሬው ዕለትም ከገርጨጭ የኮንክሪት ምሽጉ ወጥቶ በተለምዶ አጉጋ ገብርኤል ወይም ደግሞ ዘመነ ብርሃን የሚባል ቀበሌ ህዝቡን የጤና መድን እና የቀይ መስቀል በሚል የዘረፋ ሲስተም ለመዝረፍ ሲንቀሳቀስ በቀጠናው የምትንቀሳቀሰው ይቺ ነበልባል ሻለቃ ወደ ቀጠናው ፈጥና ተወርውራ በመግባት ያሯሯጠች ወደ ተለመደው የኮንክሪት ምሽጉ ገርጨጭ እንዲገባ አድርገዋለች። በአጠቃላይ በዚህ ላይ በተካሄደው አውደ ውጊያ ለጊዜው የሟችና የቁስለኛን ቁጥር ማወቅ ስላልቻልን ከመግለጽ እንታቀባለን ማለት ነው። በይቺ ሻለቃ እንግዲህ በየጊዜው ጠላት ከቀጠናው ይወጣል፣ ይዘርፋል ህዝቡን የጤና መድን በሚል በተለያየ ሚንስ። ነገር ግን ሻለቃዋ የቀጡ ቅጣት ቀጣ ዛሬም የተለመደውን ስራዋን ሰርታ ጠላትን እያሯሯጠች ወደ የሚደበቅበት የቀበሮ ጉድጓድ አሯሩጣ ሰደዋለች ማለት ነው። በአጠቃላይ አሁን ላይ የብርሃኑ ጁላ ዘራፊ ዘራጥፊ ኃይል ያረጋ ከበደ የባንዳ ስብስብ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተቆጣጠራቸው ቀጠናዎች ከመጀመሪያ ይዞት ከተደበቀበት የኮንክሪት ምሽግ ውጭ እንዳይወጣ ከወጣም ደግሞ በአግባቡ ቀምሶ ተመቶ ቁጥሩን በዜሮ አባስቶ እንዲመለስ አድርገን የመንቀሳቀስ አጠቃላይ ሁኔታውን ገተን እንገኛለን ማለት ነው። ቀጣይ እንግዲህ ከዚህ ባለፈ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ስራዎችን ለማድረግ በዝግጅት ላይ የሚገኝ መሆኑን ይሄንንም ተረድተው በየቀጠናው በየጊዜው ጥሪዎችን እናደርጋለን። እኛ ባለፈው ኮሎኔል የሚባል አድማ ብተናን እየመራ የኛ የድሽቃ አራት ሲሆን ሌሎች ወንድሞቻችንም ጠርተናቸዋል። ባንዳነት ከሞት እንደማያስቀር ባንዳ በታሪክ አሸንፎ እንደማያቅ የባንዳ ታሪክ እንደሌለው የቤተሰቦቻቸውንም የአካባቢያቸውንም ጭምር የባንዳ ስም እንዳያሰጡ አሁንም በድጋሜ
በየቀጠናው የሚገኙ የባንዳ ሚሊሻ ፖሊስ አድማ ብተናና ሌሎች ካድሬዎች አሁንም ወንድማዊ ጥሪያችንን እናስተላልፋለን። በየቀጠናው ለሚገኙ የሻለቃ አባሎቻችን የብርጌድ አካሎቻችን እጃቸውን ቢሰጡ በእንክብካቤ ታድሶ ሰጠን ወደ ነበረ ስራቸው የምንመልስ መሆኑን ለማሳወቅ እንፈልጋለን። ከዛ ውጭ ግን ከህዝብ ጋር ተጣልቶ ያሸነፈ ስርዓት ባለም ላይ የለም። የአማራን ህዝብ ገጥሞ የአብይ አህመድ ስርዓት የማያሸንፍም፣ ያረጋ ከበደ የባንዳ ስብስብ የማያሸንፍም። ይሄንን ተረድታችሁ በፍጥነት ወደ ወንድሞቻችሁ እንድትቀላቀሉ በድጋሜ በአማራ ህዝብ ስም እንለምናችኋለን። ይሄንን ስንል እኛ ፈሪዎች ሆነን የናንተ ትግል የህዝባችን ላይ የሚጨምረው ወይም ደግሞ በፋኖ ትግል ላይ የሚያበረክተው አሉታዊ አስተዋጽኦ ኖሮት አይደለም። ቅንጣት ያህል የናንተ አስተዋጽኦ የለውም። ነገር ግን የአብይ አህመድ ዋና ዓላማው አማራን ከአማራ የህዝብ ቁጥሩን በዜሮ ማባዛት፣ በተለይ ደግሞ የሴሜቲክ የሚለውን ህዝብ በዜሮ እየቀነሰ ህዝቡን እርስ በርሱ ማበላላት ዓላማ አድርጎ ስለተነሳ እኛ ደግሞ ከናንተ ባስተሳሰብም ቀድመን ስለተሻልንና ይሄንን ስለምናቅ ነው እየለመናችሁ ያለ። ስለዚህ በፍጥነት ወደ ወንድሞቻችሁ ተቀላቀሉ ዘንድ በአማራ ህዝብ ስም አሁንም በድጋሚ እንለምናለን። አመሰግናለሁ። ሙሉ ሰው የኔ አባት ነኝ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት። ከልብ እናመሰግናለን ተመልካቾቻችን ስለተከታተላችሁን። መረጃ ምንጫችንን መረጃዎችን ስላካፈልከን ከልብ እናመሰግናለን። ፍሪ ፕሬስ የዛሬው የፋኖ 24 ዝግጅታችን ይህን ይመስላል። አብራችሁ ለነበራችሁ ሁሉ ምስጋናችን ከልብ ነው። መልካም ጊዜ